ወገኖቼ ሰላም ናችሁ ወይ? ይህ ዘወትር ቅዳሜ መጽሐፍ ቅዱስ ዕብራይስጥ የምንማርበት መጽሐፍ ቅዱስን ለማወቅ ዕብራይስጥ ጀምረናል። ለምትፈልጉ በመልእክት በዛው ኮሜንት ላይ ተውልኝ ትጨመራላችሁ። ሰፋ ባለ መልኩ ዕብራይስጥን እናጠናለን። እንደገና በተለይ በእስራኤል በተለያየ ቦታ ሆናችሁ ዕብራይስጥ ከኔ ጋር ስትማሩ የቆያችሁ ዛሬ ሀ ብለን እንጀምራለን። ከመጀመሪያው ጀምረን ማለት ነው። ምክንያቱም አዲስ ክላስ ዛሬ ስለተጀመረ ነው። ከዛ በኋላ ንባባትና ማንበብና መረዳት፣ መተንተን፣ መጽሐፍ ቅዱስን ማየት፣ መፈተሽ እንጀምራለን ማለት ነው። ስለዚህ መጀመሪያው ዛሬ ፊደሎችን እንትንላለው እንደገና ማለት ነው። እስካሁን ያወቃችሁ በጣም ጥሩ። አዲስ ለምትጀምሩ ግን ይህ በጣም ጠቃሚ ስለሆነ አብራችሁ እንድትከታተሉ ነው። አሌፍ ቤት ኦኬ ከርሰር ፕሮ የሚሴ ከርሰሩ እንትን ይረዳችኋል ማለት ነው። ከርሰር ፕሮ just አንዴ ይሄው እንትን ይላል። it's okay አሌፍ ቤት ቬት አሌፍ ቤት ቬት ቨ እንላለን አይደል? አማርኛ ቨ ቤት ቬት ቬት ጊሜል ዳሌድ ሄ ቫቭ ዛይን ኸት ቴት ዮድ ካፍ ሶፊት ማለት መጨረሻ ላይ ሶፊት ነግሬያቸዋለሁ። መጨረሻ ሲመጣ ማለት ነው። በፊደል ካፍ በመጀመሪያ ሲመጣ እንደዚህ ይመጣል። ካፍ ሶፊት ሲሆን ደግሞ እንደዚህ ይሆናል። ካፍ ሶፊት መጨረሻ በቃሉ መጨረሻ ሲመጣ ካፍ ሶፊት ላሜድ ሜም ሶፊት ሜም መጀመሪያ ላይ መሀል ላይ ሲሆን በቃል መጨረሻ ሲመጣ ደግሞ ሜም። ለምሳሌ አዳም ይሄ ነው መጨረሻ የሚመጣው። አዳም ካልነ ሜም መጨረሻ የሚመጣው ይሄ ነው። ኑን ሶፊት ሳሜህ አይን ፔ ሶፊት ወይም ፌ ሶፊት ፔ ወይም ፐ መሀል ላይ ዶት ስትኖራት እችንን አሳያችኋለሁ። እንደዚህ ስትሆን ማለት ነው አለ እቺ ማለት ፌ እነዚህ በጋድ ከፋት ባለፈው የተማርናቸው ነው። አሁን የምንማራቸዋለን። እነዚህ አናባቢዎች ናቸው። ኒኩዲም ወይም ኒኩዶች። ስለዚህ እንትንላለን። ሜም ኑን ሶፊት መጨረሻ ላይ ሲመጣ ሶፊት ማለት መጨረሻ ማለት ነው። ሳሜህ አይን ፔ ወይም ፔ ሶፊት ፌ ሶፊት ፐ እዚህ ላይ ነጥብ ሲኖረው ማለት ነው። ዛዴቅ ሶፊት ይሄ ነው። ዛዴቅ ሶፊት ሲሆን ኮፍ ረሽ ሽን ሲን ታብ አሌፍ ቤት ቬት ጊሜል ዳሌድ ሄ ቫቭ ዛይን ሄት ቴት ዮድ ካፍ ሶፊት ላሜድ ሜም ሶፊት። ስለዚህ ካፍ ሶፊት አለው፣ ሜም ሶፊት አለው፣ ኑን ሶፊት አለው። ኑን ሶፊት ሳሜህ አይን ፔ ወይም ፌ እና ፔ ሶፊት አላቸው። ፔ ሶፊት ፌ ሶፊት ሳዴ ሶፊት አለው መጨረሻ። እዩ በጎን ሁለቱን ወስዳችሁ አጥኑ ለብቻቸው። ሳደ ሶፊት
ኮፍ ረሽ ሽን ሲን ታብ አሌፍ ቤት vet gimel daled he vav zayin het tet yod kaf kaf sofit lamed mem sofit nun sofit sameh ayin pe sofit fe sofit ፐ ሲሆን እንትን አለው ዳገሽ ውስጥ ነጥብ አለው እዚህ ውስጥ ሁለቱም ነጥብ አላቸው ማለት ነው ፐ ሲሆን ፐ ሳደ ኦኬ ያ ላሳያችሁና ኦኬ እዚህ መሰለኝ ይሄ የቢብሊካል ግሪክ ሂብሩ የእስራኤል ኢንስቲትዩት ኦፍ ቢብሊካል ስተዲ ምንማር ነው አሁን ተመልከቱ አብረን እሷን እንሰማታለን ሲጋር ዞሃል ትባላለች ለመማር ስትፈልጉ ከዛ ከመማር ቅድ ካላችሁ ለእኔ ንገሩኝ ዲስካውንት ታገኛላችሁ ማለት ነው በተለይ ውጭ ሀገር የምትኖሩ ማለት ነው ኢትዮጵያ ያለው እንኳን ውድ ነው በጣም ውድ ነው እኔ ግን ያው ይሄንን አስተምራችኋለሁ በፍሪ ኤኒዌይ ይሄ ነው አለፍ ስሟት እንግዲህ vet ጊሜል ዳሌት እዚህ ላይ ዳገሽ አለው ዳገሽ የሌለው ዳገሽ እቺ ነጥብ ናት he vav zayin het tet yod kaf አያችሁ ካፍ ሶፊት ካፍ ሶፊት ካፍ ሶፊት ልክ ካፍ አይደለም ካፍ ሶፊት ካፍ ሶፊት ካፍ ሶፊት ካፍ ዶት ስላለው ካፍ ድምፁ ይቀይራል ማለት ነው ካፍ ሶፊት ካፍ ሶፊት እዚህ ላይ ካፍ ሶፊት ስናነበው የሚል ድምፅ አለው ሸካራ ድምፅ ነው ሸካራ ድምፅ ካፍ ነው ካፍ ሶፊት ላሜድ mem sofit nun sofit mem sofit mem መጨረሻ ላይ ሲመጣ ኑን መጨረሻ ላይ ሲመጣ ይሄኛው ማለት ኑን መጀመሪያ ኑን መጨረሻ ኑን መሃል ላይ ሲመጣ እንደዚህ ነው በቃላት መጨረሻ ሲመጣ ግን እነዚህ ናቸው ሶፊት ማለት መጨረሻ ማለት ኑን ሳምህ አይን ፔን ተመልከቱት ፔ ሶፊት ፈ ሶፊት ፈ አማርኛ ፈ እንላለን አማርኛ ፓስተር እንላለን ፈ ይሄ ፔ ሶፊት ምን አለው ዳገሽ አለው ውስጥ ነጥብ አለው እዚህኛው ግን ዳገሽ የለው ስለዚህ ፈ ይሆናል ሳዴ ሶፊት አለው ሳዴ መጀመሪያ ላይ መሃል ላይ ሲመጣ ሳዴ መጨረሻ ላይ ሲመጣ በቃል መጨረሻ ሳዴ ኮፍ ረሽ ሽን ሽን እና ሲን ተመልከቱት በጎን ሽን በቀኝ ነው ሲን በግራ ነው በግራ የሆነ ነገር ኃጢአት ነው ሲን እንደ ኃጢአት ሲን ኃጢአት ማለት አይደለም ሲን በቀኝ ሲሆን በግራ ሲሆን ታብ ጨረሰ ስለዚህ እነዚህንን ልክ እንደዛ አድርጋችሁ አጥኑ እዚህ ላይ
ያላስቀመጥኩባ ምንድነው ዳገሽ ያለውን ለምሳሌ ካፍ ዝም ብዬ ነው እንትን ያረኩት ማለት ነው። አሌፍ ቤት vet ጊሜል ዳሌድ ሄ ቫቭ ዛይን ሄት ቴት ዮድ ካፍ ካፍ ሶፊት ላሜድ መም ሶፊት ኑን ሶፊት ሳሜ አይን ፔ ሶፊት ፈ ሶፊት። አሁን ነጥብ ያለውን አሳይቻችኋለሁ። እዛ ሄዳችሁ ተመልከቱ ነጥቦችን። ሳደ ሶፊት ኮፍ ረሽ ሽን በቀኝ ሲን በግራ ታብ ረሽ ሽን ሲን ታብ እነዚህ ናቸው። ደጋግሜ ሰራለሁ። እንትን አድርጉ፣ ተከታተሉ፣ በደንብ አድርጋችሁ ተከታተሉ። ሼር አድርጉ፣ ላይክ አድርጉ። መማር የምትፈልጉ በውስጥ እንትን በሉ፣ ቲክቶክም ሆነ መልእክት ላኩልኝ። ይሄ ነው። ደህና ሁኑልኝ ባይ